አድማጭ ተመልካቾቻችን የኢትዮጵያዊነት ድምጽ ነው። የኢትዮጵያዊነት ድምጽ በወቅታዊ ሀገራዊ ጉዳዮች ላይ በየጊዜው ብቅ እያልን መረጃዎችን ለኢትዮጵያ ሕዝብ በመስጠት እንታወቃለን። ዛሬም በጣም አስቸኳይና ወሳኝ በሆነ ጉዳይ ላይ ብቅ ብለናል። ስለዚህ ለመላው ኢትዮጵያ በተለይም የቀጣዩን የ2026 ግንቦት 24 የሚካሄደውን የዚህ የአብይ አህመድ የማስመሰያ የአጭበርባሪዎች ምርጫን አስመልክቶ መላው የኢትዮጵያ ሕዝብ ሊያደርገው ስለሚገባው ወሳኝ እርምጃና ከዚህ ስርዓት ለመገላገል የሚያስችለው ብቸኛ አማራጭ እጁ ላይ እግዚአብሔር የሰጠው እድል በመፈጠሩ ይህንን እድል ለመጠቀም መላው ኢትዮጵያን ተበድያለሁ፣ ኑሮ ውድነት ተሰቃይቻለሁ፣ አዶና የዘረኞች ስርዓት የሌቦች የቀጣፊዎች ስርዓት በሀገሪቷ ሰፍሯል ብላችሁ የምታምኑ ኢትዮጵያውያን በሙሉ በተለይ አዲስ አበባ የተገፋኸው ወደ ዳር የወጣኸው ከባለቤትነት አርቀው የኛ ነው ብለው ከተማዋን በሙሉ የወረሱብህን እነዚህን ገልቶችን ለማስወገድ ግንቦት 24 ብቸኛና አማራጭ መንገድ መሆኑን የሚጠቁም መረጃ ነው ይዘን የምንቀርበው። ይሄም ምርጫውን በቀጥታ በመሳተፍ ሳይሆን እያንዳንድህ ኢትዮጵያዊ ግንቦት 24ን የአዲስ አበባ ህዝብ በሙሉ ምርጫውን በመገንተር በቤትህ ቁጭ በማለት እንደ ጉራጌ ህዝብ በሙሉ ስልትንና ስትራቴጂ በማሳየት የነዚህን የገልቶችን ምርጫ በፎርፌ የመብላት ስትራቴጂ ነው ዛሬ ይዘን የቀረብነው። ስለዚህ በአንድ ጊዜ የጉራጌ ህዝብን በማስታወስ ቴዲ አፍሮ በጉራግኛ የዘፈነውን ኢትዮጵያ ትዘምን የሚለውን ሙዚቃ ከፍቼላችሁ ከዛ በኋላ አብረን እንደ ጉራጌዎች ግንቦት 24 ቤት ቁጭ በማለት በአጠቃላይ በኢትዮጵያ ምርጫውን ባለመገብ ወደ ምርጫ ጣቢያ ባለመሄድ የሚካሄድ የኢትዮጵያ ህዝብ በድምጽ ላይ የሚካሄድ አመጽ የሚካሄድ መሆኑን ይሄ ታላቅ አብዮት ታላቅ አጋጣሚ መሆኑን በዚህ አጋጣሚ ጥሪ እናስተላልፋለን። አትዘምን እንደ ጉሬ ህዝብ እንግዲህ የጉራጌ ህዝብ ያሳየንን ጥበብ ለግንቦት 24 መላው ኢትዮጵያ መላው አዲስ አበባ ደቡብ አፋር ጋምቤላ ሶማሌ በአጠቃላይ ኦሮሚያ አማራ እየተገደልክ ምረጠኝ የሚልህን መንግስት ቤት ቁጭ ብለ የምርጫውን ቀን በማሳለፍ ኤክስፓየርድ የምታደርግበትን ስትራቴጂ ከጉራጌ ህዝብ ልትማረው ይገባል። የጉራጌ ህዝብ አብይ አህመድ ከተማቸው መጥቶ አናይህም ብለው አይንህን ላፈር ብለው በራቸውን ዘግተው የተቀመጡበትን የጉሬን ህዝብ ስትራቴጂ በምርጫው ላይ መደገም አለበት። ወልቂጤ ጀግኖች ጀግናው የጉራጌ ህዝብ ይሄን አሳይቶናል። የአዲስ አበባ ህዝብ መላው ኢትዮጵያ ይሄንን ምርጫ ቤት ቁጭ በማለት እንድትገነትረው ጥሬን አቀርባለሁ። ለየት ዘመነ እስቲ ከዚህ ቀጥዬ አቤት እንደ ጉራጌ ምርጫውን ባለመሄድ እንገነትረዋለን። አዲስ አበባ በሙሉ ወጣቶች ያችን ነገር ይዛችሁ ዱአ እያደረጋችሁ የቴዲ አፍሮ ዘመንን በሙሉ ዘፈኖቹን በግንቦት 24 የምርጫው ቀን የኢትዮጵያ ህዝብ ቤቱ ቁጭ ብሎ እየሰማ እየጨፈረ እየበላ እየጠጣ ምርጫውን ባለመሄድ ባለመውጣት ያጠናቅቀዋል ማለት ነው። ዓለምን ጉድ ያሰኛል ማለት ነው። ኢትዮጵያ እነዚህ ሰዎች እንደተጫወቱ ነፃነትን እንደገፈፉ ቤት ቁጭ ማለት ነፃነት እንድትጠቀምበት ጥሬን አቀርባለሁ። ከዚህ በኋላ ለተለያዩ የማህበረሰብ አካላት ዓለም አቀፍ ተቋማት በሙሉ መረጃ ለመስጠት ሞክራለሁ። ቀጥዬ በንባብ አቀርባለሁ። አስቸኳይ ጥሪ ለመላው ኢትዮጵያውያን ህዝብ በሙሉ አንደኛ እድሜያችሁ ለምርጫ ድምጽ ለመስጠት የደረሳችሁ የጄኔሬሽን ዚ ጄኔሬሽን አባላት በሙሉ፣ ሁለተኛ ለአማራ ፋኖ ብሔራዊ ንቅናቄ አፋባህን ለመላው አማራ ህዝብ በሙሉ፣ ሶስተኛ ለኦሮሞ ነጻነት ሰራዊት ኦላ እና ለመላው የኦሮሞ ህዝብ በሙሉ፣ አራተኛ ለመከላከያ ሰራዊት የበታች ሹማምንትና ግንባር ተሰላፊ ወታደሮች ወይም ወቴና እንደዚሁም ፖሊስ ነፍሴ ሰራዊት አባላት በሙሉ፣ አምስተኛ ለትግራይ ህዝብና ለአዲሱ የትግራይ ትውልድ በሙሉ፣
ስድስተኛ ለደቡብ ብሔር ብሔረሰቦች ለአፋር ለሶማሌ ቤኒሻንጉልና ጋምቤላ ህዝቦች በሙሉ ሰባተኛ ለውጥ ፈላጊ የሀገር ውስጥ ተቃዋሚ ፓርቲዎች በሙሉ ፖለቲካ ፓርቲዎች በሙሉ ስምንተኛ በአለም ዙሪያ ለምትገኙ ኢትዮጵያውያን ዲያስፖራ ኮሚኒቲ አባላት በሙሉ ዘጠነኛ በኢትዮጵያ ዲሞክራሲያዊና ፍትሃዊ ስርዓት ለውጥ እንዲመጣ ለምትታገሉ የሶሻል ሚዲያ አባላት በሙሉ አስረኛ to Human Rights Watch and related international organizations, International Crisis Group and CPJ. 11 to UN, United Nations Development Program UNDP. 12 Ethiopian the European Union or EU Commission. 13 to American State Department, attention to macro review, attention to Irving Masinga, Ambassador of America in Addis Ababa, and attention to President Donald Trump. በቅድሚያ ከላይ ለተጠቀሱት ዓለም አቀፍ ተቋማት ሀገራት መልእክታችንን በተወሰነ መልኩ በእንግሊዘኛ ለማስተላለፍ እንሞክራለን። To the organizations and countries names addressed above, we would like to provide you with the information as human rights activists and advocates regarding to the current socio-economic and internal security condition in Ethiopia, with an emphasis of the risk and danger associated with the upcoming 2026 Ethiopian national election. I have participated as an opposition party leader in 3 out of the 6 national elections held over the past 33 years, and I am an eyewitness to both the current and previous election conditions under TPLF regimes. Presently, Prime Minister Abiy Ahmed is engaged in full-scale civil war against his own people in all regions, north, south, east, and west, including the Amhara, Oromo, Tigray, and other minority ethnic groups, including Benishanguls and Gambella. As a result of this conflict, more than 9 million children are out of school and over 4,500 schools have been destroyed. So, socio-economic activities have been collapsed and the government has lost its monopoly of the use of forces. Traveling just 10 kilometers outside the capital city of Addis Ababa is now considered risky. Various embassies located in Addis Ababa have confirmed these realities by advising their citizens to exercise caution while living in Ethiopia. Despite this situation, the Abiy government is planning to conduct national election, having declared a state of emergency throughout the Amhara regions in the war zone, and attempting to hold a fraudulent elections merely to claim legitimacy and continue the violence against its own citizens. Therefore, we strongly urge you to refrain from providing financial and logistic supports for national elections held in active war zone. The conflicts with the people of Amhara is not simply with rebels, but stem from the Prime Minister Abiy failure to fulfill his promise to reform Ethiopian constitution, which is widely regarded as one of the most problematic in the world, and to stop the ongoing genocide against Amhara people. Instead of addressing these issues, he has officially aggravated the situations contrary to the purpose for which he was awarded the Nobel Prize. Consequently, this election cannot be successful, credible, or democratic by any standards. We ask that you use your influences and resources to urge the government to halt these sham elections, embraces a national reconciliation processes, and support the establishment of comprehensive technocrat-led transitional governments to facilitate a truly democratic election. Thank you in advance for your attention and support. ከላይ ለተከስናቸው
ኢንተርናሽናል ተቋማት በሙሉ መረጃው የኢትዮጵያ የ2026 ምርጫ ምን እንደሚመስል ለማስገንዘብ ጥረት ያደረግንበት አካል ነው። በዋነኛነት ባለቤቱ ውጫዎች ወይም ኤክስተርናል ቦዲስ ሳይሆኑ የኢትዮጵያ ህዝብ አንተ ራስህ በተለይ ኒው ጀነሬሽን ዚ ጀነሬሽን ዚ ስለሆናችሁ እናንተ መውሰድ ያለባችሁና በተለይ እየተገደልክ ያለው የአማራ ህዝብ ልትጫወተው የሚገባን ሚና በዚህ አጋጣሚ ልናስገነዝብ እንሞክራለን። ቀጣይ በዚህ ምርጫ ላይ ሊወሰዱ የሚገባቸውን እርምጃዎች አንድ በአንድ እንዘረዝራለን። በተለይ የምርጫው ቀን እንደ ፋኖ አመራሮች እነ ዘመነ ካሴ እነ ጀነራል ተፈራ እንደዚሁም ኦላ ነጃልመሮ የምርጫው ቀን ማንም ሰው በመንገድም በየትም እንዳይንቀሳቀስ አስቸኳይ ጊዜ አዋጅ አውጥታችሁ የምርጫው ቀን ሁሉም ቤቱ ቁጭ ብሎ በተለይ በአማራ ክልል የቴዲ አፍሮን የአዲስ አበባ ወጣቶች የቴዲ የተከለከለውን የቴዲ አፍሮ በቤታችሁ የመስማት ስትራቴጂ የመከተል ስልት ነው እየሰጠን ያለው። እንግዲህ የሰው ሀገር መጥቶ ቤተመንግስት ታንክንና ጥይትን ተጋፍቶ መንግስትን ያባረሩ እነ ኔፓልና እንደነ ስሪላንካና ሲሪያ ያሉትን ባየንበት ዘመን ቤትህ ቁጭ ብለህ ምርጫውን ኤክስፓየር በማድረግ እና አብይ አህመድን ከጨዋታ ውጪ ማድረግ የሚቻልበት እድል ከፊት ለፊታችን የመጣ በመሆኑ ይሄንን እድል ለመጠቀም የአማራ ህዝብ ከዚህ በላይ ምንም አይነት ቀላል እድል የለም። አረጋ ከበደ መንግስት ሆኖ የማይቀጥልበት፣ አብይ አህመድ መንግስት ሆኖ የማይቀጥልበት፣ አዳነች አቤቤ ከንቲባ ሆና ማትቀጥልበት፣ ሽመልስ አብዲሳ የኦሮሚያ መሪ ሆኖ የማይቀጥልበትን ቀን የኢትዮጵያ ህዝብ የኦሮሚያና የአማራ ህዝብ ቤቱ ቁጭ በማለት ምርጫውን ኤክስፓየር ማድረግ በምርጫው ማግስት ማንም አብይ አህመድ ሆነ አዳነች አቤቤ ህዝቡን ለምን አልመረጣችሁኝም መንግስት ነኝ ብለው ክሌም ማድረግ አይችሉም። ይሄ ከእግዚአብሔር የተሰጠ እድል ነው። አብዮት ሰላማዊ ሰልፍ ለማካሄድ የተከለከልክ በቤትህ በመኖሪያ ቤት ውስጥ ቁጭ ብለህ ለአንድ ቀን የሚል መልእክት ያዘለ ነው። እስቲ ከዚህ ቀጥለን አጠቃላይ የኢትዮጵያ ሁኔታ ምርጫው ምን እንደሚመስል በጽሁፍ ለማቅረብ እሞክራለሁ። ይሄንን ኢንፎርሜሽን ላይክ ሼር በማድረግ ለሁሉም ኢትዮጵያውያንና ለአዲስ አበባ ለአማራ ህዝብ ለትግራይ ወጣቶች አዲሱ ትውልድ በሙሉ እንዲደርስ አድርጉልኝ አደራላለሁ። ወደ ምንባባው አመራለሁ። ሀገራችን ኢትዮጵያ በአሁኑ ወቅት በአራቱ ማዕዘን ማብቂያ በሌለው የወንድማማቾች የእርስ በርስ ጦርነት ውስጥ ትገኛለች። ዜጎች ከቤት ለስራም ሆነ ለገበያ ወጥቶ በሰላም መመለስም በጸሎትና በስለት ሆኗል። መንግስት የዜጎችን ደህንነትና ጥበቃ ማረጋገጥ ቀዳሚ ስራውን መወጣት አቅቶት በሀገሪቱ ስርዓት አልበኝነት ተስፋፍቶ ይገኛል። በዚህም መንግስት ከመንግስትነት መስፈርት ወርዶ የ4 ኪሎ የጎበዝ አለቃ ሆኖ የተቀመጠውና ኢትዮጵያን የግል ቅጥር ግቢው ያደረገው አብይ አህመድን 4 ኪሎ ሳይታገል በሸክም ያስገባውን የኢትዮጵያን ህዝብ በድሮን እየጨፈጨፈ ይህንን ግድያና መከራን ለማስቀጠል የሚያስችለውን የስልጣንና የህጋዊነት ሽፋን ለማግኘት ብቻ በጦርነት አውድማ ውስጥ ምርጫ ሳይሆን ማላገጫ አጀንዳ ይዞልህ መጥቷል። ዳሩ የሰውየውን ግዙነት ከኛ በስተቀረ የተረዳው ያለ አይመስልንም። ይህን እይታችንን በመጨረሻው ቀን ዓለምን የሚያስደነግጥ እይታ መሆኑን እንደማይቀር ግን ከወዲሁ ቀድመን እንገልጻለን። አብይ ማለት በማያውቁት ሀገር ሄዶ ቁርበት አንጥፉልኝ እንዳለው አውሬ መሆኑ ነው። ይህንንም አብይ ለኢትዮጵያ በተለይም ለአማራ ህዝብ ያለውን ንቀት ደረጃ የአማራ ጀግና ኩሩ ህዝብ ገብቶ ቢሆን ኖሮ ይህንን ስርዓት ለመጣል አንድ ሌሊት ቤትህ እንደማታድር አውቃለሁ። ነገር ግን አብይ አህመድ የአማራ ህዝብን በአጠቃላይ የኢትዮጵያ ህዝብን የናቁበትን ደረጃ ያለማወቅ ችግር ካልሆነ በስተቀር ምን ያህል ህዝብ ምን ያህል አማራ እንደተናቅ እየገደለህ ምረጥ የሚልህን መንግስት ምን ያህል የናቀህ መሆኑን ብታቅምሮ ለአንድ ደቂቃ ቤትህ የሚቀመጥ አማራ ህዝብ ይኖራል ብዬ አላምንም። ይሄን ነው ለማለት የምፈልገው። ስለሆነም አብይ ያደረሰብህን ግፍና በደል ዓለም ሁሉ ያወቀው ፀሐይ የሞቀው ሀቅ ቢሆንም ስርዓቱን ለማስወገድ እንዲህ ያለ እድል መቼም የማይገኝ ብቻ ሳይሆን በዓለማችን ታይቶ የማይታወቅ አምባገነንና ገዳይን መንግስት ምርጫ ባለማካሄድ ኤክስፓየርድ የሚያደርገውን ቀይ ካርድ የመምዘዝ ስትራቴጂክ የትግል ስልት መሆኑን በዚህ አጋጣሚ እየገለጽን ይሄንን እድል እንድትጠቀሙበት ትብብራችሁን እንጠይቃለን። በመሆኑ ኢትዮጵያ በጦርነት አውድማ ውስጥ ሆና
በተለይም በአማራ ክልል አስቸኳይ ጊዜ አዋጅ ስቴት ኦፍ ኢመርጀንሲ አውጆ ምርጫ አካሄዳለሁ ማለት ፍትሃዊ ዲሞክራሲያዊ ምርጫ ከሚጠይቀው ቃቸው ቀዳሚ ዋነኛ መስፈርቶች አንዱና ዋና የሆነውን የምርጫ ምሰሶን የነቀለ በመሆኑ ነው። በጦርነት ቀጠና ውስጥ ባለች ሀገር ምርጫ ማካሄድ አይቻልም። መንግስት ነኝ ስለሚለው የአራት ኪሎ የጎበዝ አለቃ የበሻሻ አራዳና ገልቶች ጭፍራዎቹን ለህዝብ ያላቸውን ንቀት ያሳዩበት በመሆኑ በማመን የኢትዮጵያ ህዝብ ፋኖ ኦላ እንደዚሁም ጄኔሬሽን ዚ ማንነትንና የስልጣን ምንጭነትን ባለቤትነት መሆንህን የምታስመሰክርበት ወርቃማ ጊዜና እድል ላይ ትገኛለህ። በጦርነት ውስጥ ምርጫ አካሄዳለሁ ማለት በዜጎች መሰረታዊ ዲሞክራሲያዊ መብቶች ላይ የሚደረግ የድምጽ ዝርፊያ ወንጀል መሆኑን ይህ ጥሪ የደረሳችሁ በሙሉ ለዓለም ማህበረሰብ ለሰብአዊ መብት ተቆርቋሪዎች ድርጅቶች ሁሉ ድምጻችሁን ማሰማት በኢትዮጵያ የብሔራዊ እርቅና የዲሞክራሲያዊ የአንድነት የቴክኖክራቶች የሽግግር መንግስት እንድትጠይቁ እናሳስባለን። ስትራቴጂክ ስልቶችን ቴክኒኮችን ድራፍት መነሻ ሰነድ በማቅረብ የሀገር ባለውለታናችን ቆማና ግብዣ የምናቀርበው ምናቃን መጣል ብቻ መንግስት ቅርጽና የላይ መድረስ ለውጡን የመዳን አቅሙን ማጎልበት እናስፈሩ በማግኘታችን ነው። በመሆኑም የኢትዮጵያ ህዝብ አዲሱ ትውልድ የዲሞክራሲ መብትህን እንደ ሸቀጥ የሚገዙበትና የሚሰበችቡበትን ጊዜ ለዚህ ጄኔሬሽን ዚ የማይመጥን በመሆኑ ማዳጋስርን የሶሪያ የስሪላንካን የህዝብ አምባገነኖችን የአገዛዝ ቀንበር ከትካሻቸው ቀንጥረው ጥለዋል። ህዝብንም የናቀ ወረኛና አብይና ያድርባዮችን ጫንቃ ላይ አውርደህ አሁን ብቻ ነው አብይ ኮንትራት ሙላ አዲስ ምርጫውን በማስቀረት በጣም ጊዜና እድል እንድትያ ከዚህ ሩትን ኃላፊ ወጣችን አንደኛ እድሜያችሁ ለደረሳችሁ ወጭና በሙሉ ሪቱ ኢትዮጵያ የአግል ንጎ ህዝብን ተዳዳው አብይ ኢትዮጵያን ቻሶን ቆርጦ ካቹ በሉ አረፋቸውን ደግሞ ህዝቡ በውስጥ አፍር ስለ ብቻ እንጂ ስለ መብትህ እንዳትጠቅ የሚገመችን ገዳይ ገዢዎች ለማስወገድ ያለው ምርጫ ባለመመዝገብና ባለመምረጥ ቤት ቁጥል ቀላል ተግባር ግን ታላቅ ነፃነትን የሚያጎናጽፈን እርምጃ እንድትወስዱልን እናቀርባለን። ሁለተኛ ለአማራ ፋኖ ብሔራዊ ንቅናቄ የአማራ ህዝብ በሙሉ ምርጫ እገዳን አስመልክቶ አፋባህንት መግለጫ አቋም ድንቅና ስትራቴጂክ የፖለቲካ ብሎችሁ ዋይ የሚያደርሳችሁ ከሰማይ ተፋደ የእግዚአብሔር ወይንም ታይም አምናት የምርጫ ጣቢያ ማባዝ በመተግባር ተመሰክሩት ከፍተኛ አሳስባለሁ። ይህ ማለት ምንም ሰው ወደ ምርጫ ሄዶ ድምጽ ነፃነቱን በቤቱ ቁጭ ብሎ እንዲጠቀም እንደዚህም ይሄን ገዳይ የሆነ መንግስት እመርጣለሁ ብሎ የሚሄድ ማንም የሚዳይ ማድረግ የፋን የመትግል ማድረግ ያልቻለ ይሄን ኪሎ ተቆጣ አማራን አሸው መጣል ብሎ ማለት ቀላል በሰብ ደረጃ ባይብንን ምርጫ ምን ይችላል ሳሪያ ነው 90 ያለው አማልል ያለው ወታደራ አሴ ላይ ማለት 24ን አዋጅ አውታችሁ ለአንድ ቀን አማራ ህልጋ ላይ የሚያስጡት አለበት
ዳስጣል የሚል ዘፈን ማለት አለበት ቤቱ ሁሉ ባህር ጎመድ ወታደር ደሴ ከተማዎች ቤታ አንድ ሰው ወደ ከተማ ከተማ አብይ አህመድ አይኑን እንየው ብሎ የሚዋጋ ሰው ኖር ጉራጌ ያት እዚህ ማስ ያደርሶብኛል የሚለው የአማራ ህዝብ አማሉን አደጋ በሚያለት ያን ማትራስን ዲያፋት በያፍረንግስ እንደሚማሳካለው ይሄንን አላደረክ ፋኖ ይሄን ቀድማችሁ አዋጅ ካላ ነው የሚሆነው ትግሉ የቢዝነስ ነው የሚሆነው ማስቆም ቀዳሚ ፋኖ በጣም ቀላል የመኖሪያ ቤት ማለት ነው ያ መኖሪያ ቤትህን ካርድ ባለመስጠት ስትራቴጂ ስለሆነች እንግዲህ እና ዳነች አበቤ እና ረጋ ከበደ እያንዳንዱን ከቤት ታውጡ ናምረን አይችልም ለፈረስ ውሃ ተሰጠዋለ እንጂ ፈረስ አንገቱን ይዘው ውሃ ጠጡ ስለዚህ እንደ ፈረስ ውሃ ጠጣ ብሎ አንገት ይዞ የሚያስጠጣ መንግስት ከዚህ በኋላ ያሉና አደጋ አለብኝ ብሎ ማለቃቀስ አይቻልም አንዱ ይላልብን ብሎ ሊታገል አይችልም ይሄን ምርጫ ባህር ዳር ላይ መላው አማራ ላይ ቦታ ያለው አማራ ድረግ አዋጅ ከሚያዎች በሙሉ ሚቆርደብ በየምርጫው ጣቢያ አስቀምጫለሁ ኑ ካርድ ሰጣችሁ ማድረጋል ከህልውና በላይ ነገር የለም ይሄ አማራ የሉ ትግል የሚባለው የባለው ይገናሉ ይሄን ነው ኦኬ ይህን መንግስት በስልጣን ሁሉ ባንዳና ገረዳችሁ ሚበር የእስራኤል አለበል ያደር ሚያምቀ ላይ በቀሉ ባልሁሉ ውክልና በሌለው የቁጭ በሉ መንግስት ጋር ማንኛውንም ውልት የሚያደርግ ገደም ዲያና ግቦች ጭምር ቀጥ ማለት ነው ቁጭ መንግስት እንኳን ቢሆን ማንኛውም ህጋዊነት እንደማይኖረው ለሉ ይፋ አድርጉ የዱርዮችና የከርሳሞች መንግስት ተወግዶ ለመንግስቱን እንዲከፍ ቅጣ አስቀል አይሻኝም እንቢ ባቢው ታጥቃችሁ እንደ ቀድማችሁ አሳውት በቀዳሚነት የአማራን ክልል መሰረት ያደረገ ቀጥሎ ወደ 4 ኪሎ ዘመን ግን ከሌሎች የትግል ኃይሎች ጋራ ለምሳሌ ከኦላ ጋርና ከሌሎች ጋር አሰራርና ጋርና ወነት ካስቀድ ጋር ትብር እና የመናበብ ትግል ፍክር ይብቻ ነው የብቻ ይቱን ማብቂያ ለሌለው ቀውስ እና ሌላ ዳይከፍት ኮዲው እና ዲካዊ ምን በቅባችሁ ለፋን ነው አጥኖ በራስ ጣን ተባለው ሳይሆን የአሁን ባለው የዘር ተሳሰብ አማራ ወይም ፋኖ ብቻ 4 ኪሎ መጥቶ የሚቆጣጠርበት ዲዲቹ የቴክኖሎጂ ሽርም እንዴት ሊመሰረት በሚችልበት መንገድ ላይ ከኦላ ከተታይሎ ጋራ ማጥራ አላት የሚመሰረት ለህዝቦቻችን ጥቅም የቴክኖሎጂ የሚመበት ናትሰሩ የሚያሳስቡ ሶስተኛ ለመይታችሁ ላፊውና ያስራይት ኢትዮጵያ ህዝብ ወተር እንዳድንበርና ስቱን በቀን ባሪ ገንባ
አስተው የበሻሻውን ሰውዬ ወንበርና ጠባቂ ወታደር ሳይሆን ወታደር ለመሬትና ለድንበር አይዋጋም ያለውን የፊልም ጁላ ከበቂ በላይ ማስረጃ አይደለም ያደረገ ጠላት የሰሜኑን ወገንህን ይወጋ እርስ በርስ እንድት በማድረግ ብቻ ሳይሆን እንደ ማገዶ እሳት ውስጥ እየማገዱ ስልጣናቸው ለድንበር ሳገሉ ካጠገብህ የተሰዋ ወንድሞቻቸውን አንተው ቁጥራቸው። አሁን ደግሞ ወጥና ፖሊስ ነፍሴ በምርጫው ኮሮጆ ጠባቂ በማድረግ የፋኖና የኦላን ኢላማ ውስጥ እንድትገቡ የሞት ድግስ ከፊት ለፊታችሁ አቅርበው በዋናነት ሞት የነሱን ስልጣን ለማስቀጠል ተዘጋጅተዋል። ስለሆነም ወጥና ነፍሴ ከሞት ደሞዝና ይህንን በሰው ደምና ነፍስ የሚነግድ ተራ ተላላኪዎችን እና ከታዎች ለእውነትና መንግስት መስረታ ድጋፋችሁንና አንድነታችሁ ይቃለን። ጉልበትን ሳለው እናንተው ወታደርና ወርጋ ይማ የበሻሻ የኦህድ ተላላኪዎች ጀነራል ሁሉ ምርኮኛ ጀነራል እግሮቻቸው እግሮች ይሆናሉ። ጀነራል ረጋሳ ቃል ብሏልና ቃላ በደረጋሳን እንደማሳፍሩ መተው ጥሪያችንን አራት ለኦሮሞ ነጻነት ሰራዊት የህወሓት ተላላኪ የነበሩ ኦህዴዶች ይህንን የኦሮሞ መንግስት ነው ሶስት ያገኘን አስለቀሱ ነው በማለት ዶሮ ጣሏት ኦሮሞ የነገገ ግን በተግባር እየገዱ ያሉ ባንዳው ስልጣን የግድያ እድሜያቸው አጠር ኦላ አማራ ፋኖ ሁሉ በመላው ኦሮሚያ እና አደረጃጀት መሰረት ቀጣዩን ማካሄድ በማስትራቴጂካዊ የኃይል አሰላ ሚዛኑ ላለማሳወቅ ህዝባችሁን የምትረጋገጡበት ወርቃማ እድል እንዳመልጣችሁ እንደ ፋኖ ሁሉ የምርጫው 2000 ማንኛውም የምርጫ በጊዜ በቁጭ ብሎ ቀኗን እንዲያሳድታችሁ ማህበረሰብ ማሳየትና ለና አብይ አህመድ ላይ የበላይነታችሁን ማረጋገጥ ማስቻል አለባችሁ ደን መልእክትና ለአዲስ አበባ የጄኔሬሽን ዚ ትውልዶች በሙሉ የአዲስ አበባ ልጅ እንደመሆኔ መጠን የአዱ ገነትና የሸገር አጀንዳ ያንገበግበኛል። የውቤ በረሃ፣ የልደታ፣ የመርካቶ፣ የሰንጋተራ፣ የኮልፌ ሜክሲኮ፣ ለጋሃ፣ ከጫሳንቺስ፣ ከቦሌ ግኝተን ሾግኔል ባባዲና እንደርሳለን። አየና ከንፋስ ስልክ በሳሪስ መገናኛ ስንደርስ ካናይተን በቤ ርባ በፈረንሳይ አለን እንጦጦ ላይ ዞሮን ሰፊሱ። ስለዚህ ይህን ሁሉ ትዝታችንን ነጥቀውናልና ከየት እንደመጡ አዲስ አበባ ኬኛ ሲሉ አዲስ አበባ ተወልደህ የአዲስ አበባ ካንተ አድራሻ ከጨረቃ ነው ወይስ አንተ ጠይቃት አዳነች አበቤን ገልጦ ከዚህም ለባቸው አዲስ አበባና አፍሪካ ማን ንገራቸው። ይህ በመተግበር የአዲስ አበባ ህዝብ በሙሉ በግንቦቱ 24 ቤትህ በመቀመጥ የቴዲ አፍሮን ዘፈን በመስማት እንድታከብረው እንጥሃለን። ምርጫውንም መገንተር ማለት ነው። ስለዚህ እነዚህ ዘጋጤዎች መተው በላይ ሲጫወትብህ አንተ ደግሞ
አዲስ ያራዳ ልጅ ምርጫውን እንገንትረው ምርጫውን በፎርፌ እንብላው ማለት መቻል አለባችሁ። ስለዚህ እንደሌሎቹ አደባባይ ወጥተህ ቤተመንግስቱን ማጥረግረግ ስጋት እንኳን ይሄ ማሽንና ገዳይ የሆነ መንግስትን ኃላፊነት የማይሰማውን ህዝብን የናቀ መንግስትን በመሆኑ ቢያን ድፍረቱ ቢጠፋ ቢያስ በቤትህ በገዛ ቤትህ በመቀመጥ ግንቦት 24ን በአዲስ አበባ አትመርጥም በማለት ቤታችሁ ጸጥ ብላችሁ የቴዲ አፍሮን ዘፈን ዳስ ጥሎ የቴዲ አማላ አለበት ቦታ ግንቦት የመላ በቤቱ ምርጫ ሄዱ ማለት ይሄ ስትራቴጂ ቫይብሬሽን አዲሱ ወጣት የፈጀ ከሁኔታ ጋር ሄድና እስካ የማይችል ትላንትም ስልጣን ላይ በነበራቸው ጊዜ ያልተገበሩትን ዛሬ በአሬም የተረፋችሁት ለማስዋት ጦርነት ድግስ ውስጥ ይገኛሉ። ስለሆነም የትግራይ አዲስ ትውልድ አዲስ ዘመንህ አስተሳሰብ ይዘህ ከቀሪው ወንድምህ ከአማራ ከኦሮሞ ከአፋር ከሌሎች ብሔር ብሔረሰቦች ጋር አብረህ ይህንን ያየ የበቃ መንግስት ለመውገድ ትታችሁ የንጉስ ዮሐንስ አባነጋን የአባቶችን ወኔና ሌጋሲ አንግበህ የጊዜ ባለቤትና የኢንጂነር ሆነ ለለውጥ እንድትመጣ ለለውጥ በኢትዮጵያ ለውጥ መጣ ሚና እንድትጫወቱ ጥሪ እናስተላልፋለን። የስሙላ ምርጫ በማስቆም ለሁሉም አቀፍ የቴክኖክራቶች መድረክ እንዲመሰረት ለሚደረገው የትግል እንቅስቃሴ ተሳታፊና ባለቤት እንድትሆኑ ጥሪያችንን አምባለጌ ላይና ገራአላ ላይ ሆነን እንቀሰቅሳለን። አዲስ ትግራይ ትውልድ ያሸንፋል። በቀደመው አደረጃጀት በቀድሞ አደረጃጀት ለብሔረሰብ ህዝቦች እና ለጋምቤልና ቤንሻንጉል ህዝቦች በሙሉ ንን አብይ የተባለ የበሻሻ ከአጋርነት ወደ እኩልነት ታመጣ ማለት ግለሰቦችን በዙሪያው ለተላላኪነት አስቀምጦ ነገር ግን ትላንት በአጋርነት ኢህአዴግ ሰጥቷችሁ አንታዊ ነጻ ዘይ በጫማው ክልቹን የመወሰን አይደለም እሱ ሳይፈቅድ ነጻነት እዚህም በላይ ሩ ወላሂ ሄዶ እንትን ሰሜኖች ሊነጧችሁ ማለት እሱ የናንተ የብሔር ብሔረሰቦችና የሌሎች አለመሆኑን እየተናገረ ሆኑ እንዳልሆነ በግልጽ በአሳፋሪ ሁኔታ ያገረ ጽግና ፓርቲ በመሆኑ በይስሙላ ምርጫ ያልሆነ ያገባዱ እድሜ እንዳይቀጥል ታደርጉ ዘንድ ጥሪያችንን እናስተላልፋለን። እድሜ እንዳይቀጥል ውድነቱም እንድትላቀቅ ምርጫውን ባለማካሄድ ከሁሉም የተወጣጣ ፖለቲከኞች ያልሆኑ ቴክኖክራቶች መር የሽግግር መንግስት ጥያቄ በየአቅጣጫው እንድትሙ ጥሪያችንን እናቀርባለን። ዓለም ኮሚኒቲ አባላት በሙሉ ይህ የተላላኪዎች ግፈኛ ገዳይ የአብይ መንግስት የምትወዷትን ከኢትዮጵያ ከአብይ ግብረት ካደረጓት እነሆ 7 ዓመትና 7ኛ ንጉስ መሆኑን አስቆጥሯል። የዓለም ህዝብ ባስደነገጠ መልኩ ዜጎች ወደ ሀገራቸው እንዳይገቡ የሚከለክል መንግስት ከዚህም በሲብስ ዲያስፖራው ውጭ እየኖርክ ክርህ በሀገር በኢትዮጵያ አትሆንም በማለት ኢትዮጵያ ስንሞት ሚለው ቃል አቀባዩ ዳንኤል ስረት በይፋ ክዶታል። ስለሆነም አብይ የኢትዮጵያን ህዝብ ከራስህ ክራክህ በወጣው መከላከያ ጥይት እየጨፈ ምሮ በጦርነት አውድ ምርጫ ነው ማዲያን እንዲቀጥል ያራዝቱን ሰለሞን አምናክ
አጋጣሚ በዘር በሃይማኖት አድረገ በግባባይ ላለሰው ተከራካሪዎች ላተራል ተጽዕኖ ሆኑ ህዝብ ጋር ያካሄደ ምርጫ አካሄደት ይቀልድ አሳውቁ ተቋማትን ለፋይናንስ እና የሎጂስቲክ ድጋፍ አድርግ እንዲቆጠቡ ብሎም ቴክኖክራቶች እንዲቆንስታቱ ጭምር ግፊ እንዲያደርጉ አደባባይ በመውጣት እንድታስቡ ቀርባል ነኛ ለምትገኙ ሀገርና የጉሳ ተቋም ለኢሃፓ እናቲ መያድና ለምትና እነዚህ በፓርቲነት ተቃራኒ ገዳይ የሚጠ ስለተጠቀሱ የአምባገነንና ዲሞክራሲያዊ ምህዳር ስለሆነ ከላይ ስማችሁ የተሰው ፓርቲዎች ያውን ያትን ምህዳር አንፃር ከቲፒኤልኤፍ መንግስት ሲነጻጸር ፐርሰንት የወረደ የሆኑ የመንግስት መሰብሰብ መብትን ያገኝ ያባበቁ የስብሰባ ፓርቲ ባለፈው ራሱን ባለፈው ምርጫ ማግለሉን ዘንድሮ ምርጫ ሲበሰው የሚያሳውቁ በምርጫው የሚያሸንፍ ተቃዋሚም ሆነ የሚመጣ ነገር እንደሌለ ምርጫው ውስጥ የምትገቡ እውነተኛ ፓርቲዎች ከምርጫው ገንዘብ የሚወዳደሩ የግል ኩባንያ ፓርቲዎችን ገዳይ እንዲገላችሁ እንዲያሰቃያችሁ እንዲቹና ከስራ ያስባችሁና በመጨረሻም ከፖለቲካው ምህዳር እንዲያስወጡ የነት ማግኛ ማግኛ ከማግኛ ይህን እውነተኛ ተቃዋሚ ሚና ከምርጫው ራሳችሁ ማግለላችሁ ለዓለም ከረጋገጠ የእውነተኛ ተቃዋሚ ሞራል ወኔና ኃላፊነት የሚሰማችሁ መሆናችሁን ወርቃማ ተላይችሁ ስለዚህ ተቃዋሚዎች ዲሞክራሲ የመንፈቃችሁ ስርዓት መሳተፍ ሁላችሁ ዲዛይን አድርጋችሁ በመጣት ከሆነ በመቆም ምርጫውን እርቃኑን ማስቀረት የአንድ ተቃዋሚ ነኝ የሚል የፖለቲካ ኃይል የሚጠበቅ ተግባር ነው። ይህንን ታደርጉ መብታችሁን ተጠቅማችሁ በጦርነት ውስጥ ማይቻል በድፍረት በመግለጽ እናንተ የሸንጎ የፓርቲግ የምትሳተፉበት ሁኔታ ሁሉን አቀፍ የቴክኖክራቶች መረሽ ጥያቄ በድፍረት እንድታቀርቡ ጥሪያችንን እናቀርባለን። የመጨረሻ በኢትዮጵያ የምታምኑ እውነተኛ ፍትህና ዲሞክራሲያዊ ስርዓት ለውጥ እንዲመጣ የምትታገሉ የሶሻል ሚዲያ ተቋማት በሙሉ ሚዲያ መንግስት ዘው ሮን በላይ አምባገነን ስርዓትን የማንኮታኮት ኃይል በሶሪያና በስሪላንካ አምባገነኖችን ከመንበራቸው እንዲቀሩ የተጫወተው ሚና የሚታወቅ ነው። በመሆኑ ሚዲያ የስርዓት ለውጥ ለማምጣት በዚህ ዘመን ጫካ ገብቶ ከመታገል ኋላ ቀር ስልት መሆኑን ብቻ ሳይሆን የሚያሳየው ለውጥን እጅግ ባነሰ መስዋዕትነትና እጅግ በቀናት በጊዜ ውስጥ ብቻ የአምባገነኖች አገዛዝ ቀብር
ማስፈጸም ቻለው ስለሆነ አብይ ይሄንን ነው። ስለሆነ የኢትዮጵያዎች ግል ብቻ ሳይሆን ሌሎች ሁሉ ወይንም ሲነርጂ በመፍጠር የኢትዮጵያ ዲሞክራሲ የጀንዳ አቅም እንዲደባነኛ ትውልድ ጀነሬሽን እንደ ሌሎች ሀገሮች ሚዲያዎች ሁሉ እና ለማዕበልን ሞተርና ሻል በመሆን መግለጫዎችን የሰልፍ ጥሪዎችንና ትዕይንት ህዝቦችን ይገባችሁ ለውጡ እውን ጫወቱ ጥቁር ብሔራዊ ንቅናቄ የሰው አገሮች አድቮኬሲ ግሩፕ አመሰግናለሁ። ግንቦት ካላይ የህዝብ ቤቱ በነፃነቱ ቤቱ እንግዲህ ቤታ ቁጭ ማለት ወደ ምርጫ ለመሄድ ጉራጌ አብይ አህመድ ሄዶ መሪውን አራቸውን ዘግቶ በዚህ በግንቦት 24 የሚካሄደው ምርጫ ኢትዮጵያ አዲስ አበባ መከራ ደረሰብኝ ይሄ ነው እግዚአብሔር የሚነቅልኝ ልጆቻችሁ የቴዲ አፍሮ መስማት የማትፈልጉ ጸሎት ቫይብሬሽን ነው። ሌሎቻችሁ ደግሞ የቴዲ አፍሮን ዘፈን በቤታችሁ የተከለከለውን በቤታችሁ ቁጭ በማዳመጥ የምትውሉበትና የቴዲ አፍሮ ኃይል ገኖኝበት ቫይብሬሽን የሚሆንበት ቀን ይሆናል ማለት ይሄንን አብይ አህመድ አዳነች አበቤ መሬት ብትቆፍር ቢውጣቸው በምንም መልኩ ሊያሸንፉ የማይችሉበት በአለማችን ለመጀመሪያ ጊዜ ህዝቡ ምርጫን በመናቅ አልሄድም ብሎ ቤቱ በመቅረት ጸጥ ከተሞች መውጣት የለም ለአንድ ከልጋችሁን ምድብ ወደ ሱቅ እንኳን መጓጓዝ አይቻልም። በተለይ ጦርነት የሚካሄድባቸው በአማራ በኦሮሚያ ላይ ግጭት ባለባቸው አካባቢዎች በሙሉ ማንም ሰው መንገድ ላይ መንቀሳቀስ የሌለበት መሆኑን በአትከን በንጋታው አብይ አህመድ ፕራይም ሚኒስተር አይደለም አዳነች ከተማ አይደለችም ሽመልስ አብዲሳ አይደለም አይጠይቋችሁም ሊጠይቋችሁ የሚያስችል ማንዴት የላቸው ከዛ በኋላ አይን አውጥተው እንዴት መንግስት ነን እንደሚሉ ይፈርዳሉ ማለት ሳይዱ በጋቸው ወደ ቴክኖክራት የሽግግር መንግስት የሚቀየሩበት ድል ቤታችን አለ። ስለዚህ እነ ማስተባበር ሚዲያዎች ለውጥ እንዲመጣ የምትፈልጉ በሙሉ ግንቦት 24ን ጫውን እንደምትረው በገንተር ያራዶች ናቸው መጫወቱ። ስለዚህ ምርጫውን እንገንትረው ምርጫው መገንተር አለ አዲስ አበባ ላይ ካድሬ ሙሉ እንደራሳት ሁሉ ቲሸርት አይ ደግሞ ለነጻነት እንደተባለ ነጻነታችሁ ቤታችሁ ቁጭ በሉ ነገር ይሄ ነው አመለው እንግዲህ በዚህ መልክ በተከታታይ ይሄንን መግለጫ እስከምርጫው ጊዜ ድረስ ሪፖርት ማድረግ ነው አብናለሁ። ለሰምቱ ላይክ ሼር ሰብስክራይብ አድርጉ። ገዳ ሳነብ ያለፉ ነውና አራቶችን በዚህ ነው እንትን ያለው እስቲ ባይ 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 ቻይቶ ሊበደር ይችላል ስፓኒሽኛ ነው ባይ ባይ አብይ አህመድ በተሰናበተ በኋላ ኢሌክሽንስ ሚለው ሙሉ ገዳትን የሚያሰቃይ አብይ አህመድ መንግስት ማለት ነው እያያችሁ ነው ስዕሉ እየት ማሳያችሁ ያነበው ስለነ ቪዲዮ ለስኬጁላችሁ ግን አሁን አንዳንድ ነገሮች ደስ ይላል። ይሄ ነው ምረጡኝ ድሮን እንደዚህ እየደበ ምረጡኝ እየተባለ ነው አማራ ምርጫ ተካሄደ ማለት የአማራ ህዝብ የህልውና ጥያቄ ውስጥ ይገባል። የህልውና ለቢዲ አይሽኝ የአማራ ህዝብ ስለዚህ ምሳሌ
ተመልከት። አብይ አህመድ እንደዚህ ጨፍልቆ የረገጥ ለበት ነው ዞር ላርጋስ ዞር ላርጋስ አብይ አዲስ አበባን አጠቃላይ ኢትዮጵያን በዚህ መክቸፍ ምርጫ ካሄዳለሁ የሚለው ምረጡኝ የሚለው አዲስ አበባ ተብላ አዲስ አበባ አብረው ሰባ ሊሆን ይችላል። በዛ ላይ ችግር የለብንም። ከተማውና ሊለማ የሚችለው እነዚህን ማህበረሰብ መኖሪያን መጀመሪያ ማኖር ከተማ የሚያድገው የከተማ መጽዳት ማደግ ትላንትና በራያችን እንደኛ እንደ አዲስ ትውልድ ፓርቲ ያስቀመጠ ማንም የለም። በፕሮግራማችን ላይ ያስቀምጠን አሳይተናችኋል። ከ15 ዓመት ቢጻናቸው ያስቀመጥናቸው ነገሮች አዲስ ያሉት እነ ሽመልስ አብዲሳም ሆነ አብይ አህመድ አዲስ አበባን የሚል የኛ ግን አዲስ አበባ ምርጥ ያደገች ሰፊ የአፍሪካ መዲና ሆናለች ብለን ራያችንን ጽፈን ለምርጫ ቦርድ ያየሆነ ይሄ አንተም ውጤት ነው። ይሄን በሌላሱን እየመጣበታለሁ ከነ አብይ አህመድ ወይንም ከነ ሽመልስ አብዲሳ አደባባይ ተው ከናገር ውጭ አዲስ አበባ በኮሪደር ልማት መሄድ የቻለችው እና አብይ አህመድ ስለፈለጉ አይደለም፣ የኛ የተቋሚዎች ውጤት ነው። 97 ላይ ኢህአዴግ ኮንዶሚኒየሞችን መስራት የቻለው ጭስ ኮንዶሚኒየም የመስራት እቅድ ኖሮት አልነበረም። ከ97 ንግድ የልማት እቅድ ነው። ምን ጊዜ ተቃዋሚ እውነተኛ ተቃዋሚ የሚያስፈልገው አንድ ገዢ ፓርቲ ሽመልስ አብዲሳ አዲስ አበባን ቁልቁለት እንከታለን ነው ያለው አይደል? እንደ ሐሳባቸው ቁልቁል እንከታታለን ሌላ ከተማ ነው የምናቋቁመው። አብይ አህመድ ሌላ ከተማ እንደገና ማቋቋም ምንም አይደለም። እዛም ያቆሉታል ቅርሶ ብሎ ሲናገር ሰምታል። የተናገረው ይሄ ነው። በማን እንደሚሰራ አታውቁትም። ስለዚህ አብይ አህመድ ላይ ያው የኮንተም ስለነበር እንዳይበር እንዳይንቀሳቀስ በቀደም ቅርቡ አንተችን ተፈጻሚ ሆኗል። አብይ አህመድ አብይ ያልሆነ የምስጥር አየር በረራ ለማካሄድ ነው የተገደደው። አሁን ማናቸውም ኦፊሻል በረራውን አለ በኩተም እናያለን። ምን ሊሆን እንደደበት እንደነበረ አይታችኋል። ሶማሌ ከመንግስት እንደተባለ ሶማሌ ክልል እንዳይገባ አየሁ። በኋላም ወደ ሳውዲ አረቢያ ነው የት ነው ጅዳ የት ነው ወንድሙ ጋር በድብ በረራ መሄዱ ዓለም አቀፍ ወጥቷል። ይሄም እኛ በቀደም አቀብ ኳንተም በጣም አይካን ምን እንደሚሆን አብይ ናቸው ከተቃዋሚ እንደውም እያለ አለው ከሚለው ስብስብ ነው እንደውም ይባል አሁን ታርጋቸው ጽግም ላይ ተመልሰና በጣም ፈልገው ስለዚህ እጁ ላይ ያለው ነገር እድል ሰተሩ ያሳምል ላይ እነዚህ አሁን ተቀየረ ህገ መንግስቱ የብሔር አሱ የጎሳ ፌደራሊዝም አፍርስ መሬት የግለሰብ ፕራይቬት ብለን ሌላው የብሔራዊ እርቅ አሁን ያልከው የራሱ ምክክር የብሔራዊ ናሽናል ሪኮንሲሊዬሽን እንዲቆም ብለን ያለውና ሌሎች እሱ ናቸው ምናምን በሙሉ አጀንዳ አድርጎት ወሬ አድርገውት ነው አለፉት እንጂ ይሄ ኢሳያስ ይበል ወንድ ኮንግራት ሞክሪ በቅነ ነው ብለው ለፊትና እኔ ግን ነግራቸዋለሁ ጦርነት
ያመን አጀንዳ ነው የሚያራግበው ቅርና ላይ ሙሉ ሊካሄዱባቸው ሰዓቶች አፋር ያደርጋል። ከዛ ደግሞ በመንበር በጣም በዚህ ቀይ አራግበንለት ነበር። እሱን ቀየረኝ የሰከነ ሀገር እንድትቀጥልለት ፈልገው እነዚህ አምስቱ መሰረታዊ ነገሮች የቀደም ፖለቲካ የግሪዝም ፕረስ መሬት የሰብ ይሆንና ብሔራዊ በኢትዮጵያ ለአታት የታገርኩበት ሀሳብና ፑን የመቀየር እንደ አዲስ የመምጣት ወደ ነበበት ተመልሶ የመምጣት እድል አለ ብለ አሁን ባለው ብሎኒያ ጨበት ጊዜ ድረስ ምርጭ በመገንተር ለመውጣት አፑን ቦታራት ያንዳንድ ቤት ቁጭ ብሎ የተዳስተህ የምታው ይሁን ሚዲያዎች በሙሉ አደራራለም ዘመነ ካሴ አዋጅ ታውጁ አዋጅ ማወጅ ያለባችሁ ስለዚህ አብይ አህመድ የሚገላቸው ህፃናት ሊኖሩ ህፃናት ከእናት ከቤተሰቦቻቸው በዚህ መልክ ነው 9 ሚሊዮን ህፃናት ከትምህርት ቤት ወጥተው ያሉበት ሁኔታ ላይ ያለው እና ይሄ መከላከያ በአጠቃላይ እንድትቆሙ ጥሪያችን ፋል መከላከያ በአጠቃላይ እንትን እሳት ውስጥ እየገደለ ከህዝቡ ጋር ከህዝቡ ታክ ሲገባ ታላችሁ የምትበቁበት ተራ በሞ መከላከሉ መሳሪያ ፋኖ ጋር አድርጋችሁ እነዚህ ምርኮኛ ወደ ሆኑ ለነብራና አበባው እናቀርባ በአዩ ይሄ ነው አይደል ማርቡ ሌላ ሀገር ነው ጀነራል ዞሮበት ገና ባፉ አፍሪካ ገና እናጥለቀልቀው መጀመሪያ ኢትዮጵያ የምንላ የአፍሪካ የሆነችው ተካከል መቻል አፍሪካ ምሳሌ ብትሆነው ሀገር ያለ ኢትዮጵያ እየተነከረች እንደሌሎች እየፈሰሰች የምትሉ በፍጹም አብይ ራሱ ወዶም ሆነ ጠልቆትም ሳይሆን ኢትዮጵያ እንደ ግንድ እየሰፋ እየተነከረች ነው ያለችው እንጂ ጎስላ ሆነች ምናምን የምትሉ ህልም ነው። በህልሙ ባይጠጣ ብሎ ድርቀት ይገለው ነበር። አንዳንዶቹ ኢትዮጵያ እንደ ጋቢያ ሆናለች ኢትዮጵያ ተጥመ የሚፈልጉ ሚዲያዎችም አሉ ባዮች አሉ ቢዝነስ ይሄንን አጀንዳ ይዘው የሚጡ ኃይሎች አሉ። ስለዚህ ይሆናል ኢትዮጵያ ወደ ሀያል እየመጣች ነው። መከላከያው ኢትዮጵያ የሆኑ መውጣት አለባችሁ ጀነራል በእኛ በኩል ነገር ነው የናት ከማንኛውም ሰው ጋር በኢንተርኔት ይገራል ህወሓትን ይደበድቡ እኛ አፋውጥተን መናገር የለም ነገሩልን እርስ በርሳቸው ማለት ነው ገራ ላይ ሆነ ይሰራል ይሄ ነው ማለት ይሄ ነው በሚገጥ ቀን ዛሬ ተሰባስበው ወደ መቀሌ ባጭ ይሄ ነው በርቻል ባጭ ጊዜ ውስጥ መቀሌ ይገባል ህወሓት አህመድ ሙሉነ ፓርቲ ይቋቋማል ውስጥ ዲሞክራሲያዊ ስርዓታቹ ደን ዶክተር ማነው በፊት አብይ አህመድ ጊዜ ያስገባል እሱ አይነት የአብይ ፓርቲ ሳይሆን በጀነራል ጻንና ተወረዳ በአዲስና እና አረም በሰላማዊ መንገድ የሚወዳደሩ እና ለመጨረሻ ጊዜ የሚጠፋበት ሁኔታ ይችላል እኛ ጋር ነው ዛሬ ላቸው እየታ አንተ ማለት እየሰራን እንደሆነ ሚዲያሉ ይሄማቸውና አፋቸውን ሲከፍቱ መሰማቸው ታባቸው ችግር የለም ቻሌንጅ አለን ቪዲዮን ሰው ፐርሰናሊቲ ላይ ሳይሆን አይዲያ ላይ የመውገት አቅም የሌላቸው በስድብ የተካኑ ሚዲያዎች በስድብ የተመረቁ በህግ የተመረቁ ሳይሆን በስድብ የተመረቁ ያየና አጥራጣለን በደብ እንደምንነጋገረው ችግር የለብንም ሶ አብይን ከእንደዚህ አይነት መስሞታት
ህፃናት በዚህ ካብለት እንደዚህ የሆኑ እንደዚህ ሚሊዮን ህፃናት እያለቀ ይሄ ደንበጠጭ ነው ምረጡኝ እያለ ያለው መንገድ በመስራት ሊጋ ይገኛል። ስለፈጸመ አዲስ አበባ ሳሳመር በዚህ ስለበ ያ ተሳክቷል። ስለሰራ ነው አይደለም እኛም ብንሆን የሰራበት መንገድ ጠኑና አሁንቹ ባለቤት እና የሚባሉ ነገሮች በሙሉ በኦሮሚያ በሀብት ልክ በፊት ትግሬዎች ስልጣን በያዙ ጊዜ ህንጻዎችን እንደሰሩ ዛሬ እናንተ ደሃውን አፈናቅላችሁ በተለይ በዛ ጊዜ ያደን እንኳን አላፈናቅላችሁ ነው አዲስ አበባ ቁጭ አሁን ነው እነዚህ መጥተው ሙሉ መሬት በኦች በግለሰቦች በሙስና በ24 ሰዓት ውስጥ በአዲስ አበባ ህንጻ ሰርታችሁ ሀብታም ሆናችሁ ሰው ያ ንብረት ተጠርቶ ምንጩ ያልታወቀ ሀብት በሙስና የመጣ ህንጻ ንብረት ነው ተወርሶ ከአዲስ አበባ ተፈናቀሉ ድሃዎች ተገምተው ይሰጣቸዋል። ያ ሀብት በጨረታ ሰዎችን ይሸጣል። በኦሮሞ በአብይ አህመድ በዘራ አዲስ አበባ አፍረስ ስልጣን ገነባው ያ በሙሉ ዋስትና እንደሌለ አሁን ነው ነግራለሁ። ተነቀለ ቤት ያጠና ዘጣት ኮኛለ ከዛ አላ አዲስ አበባ ተወልደ ያድሉት ማለት ነው። ዘጠና ምናምን አመት ሆኗል። አዲስ አበባ ሰርተው አሁን አፓርት ህንጻ ሰንት ገንብቶ 4 ሰዓት ውስጥ ቢሊዮን ሰዎች ችግር የለም ስርዓት እንዳስወገደው ደኔ እንዲሆኑ በሌብነትና በሙስና የተገኘ ሙሉ ተሶ እንደገና በህጋዊ ተሽጦ የተገኘ ገንዘብ አሁን ላለቀሱት ፈረሰባችሁ በሙሉ ኮንዶሚኒየም እና ቤት አካባቢያችሁ አዲስ አበባ እድሮቻችሁ ባሉበት በህግ የፈረሱ ሶሻል ሴቱ እንደ ተሰባሰቡ ተመለሳላችሁ በአካባቢያችሁ ይሰራላችሁ። በዚሁ በነሱ ላይ በሚወረሰው ታት ውስጥ የሚሆን አይቻልም። ድሬ መሬትና ተዘርፏል ብያ ይሉ እንደነዚህ ህፃናት ወላጅ አባቶቻቸው በጦርነት እየሞቱ ባዳጊ ያጡ ህፃናት አሉ። እንደዚህ እግዚአብሔር ገና ከዛ የፖለቲካ ስርዓቱ አሜሪካ በዚህ ከፍተኛ ምርት ማሩች ነው ፕላስ ግን ልጆች ክለኛው የህወሓት መንግስት ዛሬ እነዚህ ልጅ የምታዩት አሜሪካ ዜጎ ጊፍትድ ተብሎ ብቻ በተለየ ሁኔታ እንክብካቤ አሜሪካ የምታስተምረው ነው። ይሄ ልጅ ትላንትና አዲስ አበባ ውስጥ ግን በግዳው የተከለከለ እንዳይበላ ከስራ እንዲባረር የተደረጉበት ጊዜ ዛሬ ደግሞ የአህመድ መጥቶ አይባቸዋል ድሮን እያወረደባቸው ህፃናት ሚሊዮን ህፃናት ከትምህርት ቤት ዛሬ አሜሪካ ህፃናትን አምጥታ ታሳድገዋለች። ይሄ ህፃን ነገ ኢትዮጵያ ተጠራው ይሆናል። ዛሬ ግን ለአሜሪካ ጋር ነገ ታላቅ በልዩ ሁኔታ ሜዳ ያለ ዝም ያለ እድሎች እንደዚህ ለመያዝ እንደዚህ ይደረጋል። ልጆች በዚህ መርቁ ለበድል መቻል አለ። ትምህርት ዩኒቨርሲቲ መማር ሃይስኩል መማር መግባት ብርቅ የሆነባት ትራለች በአብይ አህመድ በማካኘታቸው እንዲቀሸብ ተደርጎ እንዲሆኑና ለአህመድ ወታደር እንዲሆኑ ብርሃኑ ነጋ ወደፊት በታሪክ ጊዜ በቅርቡና ኢትዮጵያ መምጣት ያለበት የብሔራዊ የሽግግር ዲናቸው ይሰጣል። ያንምራላል መሪያ መንግስት እነዚህ ሰዎች ይኸው እዚህ ጋር 33
ድንቅ ሰዎችን አውጥተን ሰጥተናቸዋል። እነዚህ እንደ ቴዲ ያሉ እንደ ገብረስላሴ ያሉ እንደ ያሉ እንደ ጌታቸው በጋሻው ታዋቂ የአየር መንገድ ነው የምታዋቂ ሙሉ ዶክተሮችና ፕሮፌሰሮች በማስነጫ ነገር ሌሎች እዚህ ሙሉ ኢትዮጵያኖች ወጣቶችም የኦሮሞ አሁን ያለውን ኦሮሞ ለማሳሳት መደረጃው ወደ ሌሎች ውስጥ የሚውዙ ከተናቸው ውስጥ እናንተ የአደባባይ ምሁራን ናችሁ፣ ፖለቲካ ሀገርና ህዝብን ተከታትላችሁ ሌጋሲ እንዲኖር ያለው 33 ተቀበል ኢትዮጵያ ህዝብ እነና ስልጣን ሽግግር መንግስት ቴክኖክራቶች የምንለው እነዚህ ናቸው። ይሄንን ኢትዮጵያ ተጣራለች ማለት ሰጥራን ወደ ኋላ ሄዳችሁ ታዩት ትልቅ ዋላችሁ አምናለሁ። ኢትዮጵያ በሽግግር መንግስት አሁን የሚያስፈልጋት ነገሮች ናቸው። ፌዝ እውነተኛ ምርጫ መካሄድ አለበት። ፌዝ በኢትዮጵያ ውስጥ ይጎለናል። ፖፕለር ብቻችን ተስፋ ሆፕ ሪፍሌክት አወር ኢነር ከሬጅ ይላል። ላቭ ኮንከርስ ኦል ቴዲ አፍሮ ያለው ፍቅር ያሸንፋል ቴዲ አፍሮ ይሄ የዩኒቨርስ ህግ ነው። ኢትዮጵያ እነዚህ ሶስቱ ነገሮች ወራት ሀገር ሆናለች። ስለዚህ ይሄን ለማምጣት ስለዚህ ግንባታን ማለት ምርጫውን ቤት አብይ አህመድና ጉድ ማድረግ አስፈላጊ ነው ምናምን ይሄ ነግራቸዋለሁ። ኢትዮጵያ የአፍሪካ ቀጣይ ሀገር ይሄ መልቲላተራሊዝም አይደለም። ይሄ ጥቁሩ የምታዩት አፍሪካ ነው። በቀጣይ ታላቅ ዓለምና ታላቅ አሜሪካ ስቲል ኮንቲኒዩዊንግ ዘ ወርልድ አሜሪካ ነጭ ይመራል ሌላ ጥቁር ስለቸው አድርገው ወደፊት እቺ ነጭ የምታንት ኢትዮጵያ የመዲና ተርሶልኝ በዚህ ምሳሌ የምንችለው ኮምፕሊመንት ነው እንጂ አንዱን የሚያጣበት ኃይል አይደለም። ወደፊት ሁለት ኃይሎች አሉ። አንዱ ማለት ያደገ ነው የሚመጣው ፓወር የሆነ ነው። ወደዛ ውስጥ እየመጣ እንትና ድምጽ ምናምን እያለ ሊያጭበረብር ይሞክራል። አንድ አድርጋ ጌሞች በዛ አፍሪካ ከዳለን መጀመሪያ ግን ውስጥ አንነቹ ትግሉን የምትመራው የነጻነት ተምሳሌት ያን መምጣት ነው ብዬ 11 22 ነው ያቻዋል 20 ቴዲ 11 ሰዓትን አውጆልናል። ልደቱ ደግሞ ጨለማ 1 ሰዓት ነው ብሏል። ለኔ ግን ትልቃቱ 11 ሰዓት ነው እንደ ቴዲ አፍሮ ነው። እሱ ላይ ልደቱን አስመልክተን ከቴዲ አፍሮ ጋራ ኮንሶ ውስጥና ችግሩ አለ መጥቼ ማሰጥ አንድ ቪዲዮ በቅርቡ ነው ያጠብቁ። እዚህ ኢትዮጵያ 33 ዓመቱ የኢትዮጵያ ፖለቲካ ይቀያየራል። ኤርትራን ጨምሮ የሚካሄድ አጠቃላይ የሽግግር ቀጣው ወደ የሚችል ታላቅ ለፊታችን አለ። እንግዲህ ምንም ታግዘን የምናመጣው ይሆናል። ስለዚህ ኢትዮጵያ ሰው ነች ታስጠላለው እንደሆነ እዚህ ሰነምላችሁ and synchronicities that transcend boundaries. The number 33 is intriguing and holds significance in different cultures and contexts, showing its universal importance across time and location. Many people believe that the number 33 holds a significant symbolic or mystical meaning due to its frequent appearance in various contexts. In Vedic tradition, the number 33 holds great importance. The ancient Hindu texts mention 33 deities or devas, commonly known as the 33 gods. These deities are thought to symbolize various elements of the universe and natural events. The idea of 33 deities is found in various significant Vedic scriptures, such as the Rig Veda, which is considered one of the oldest religious texts in existence. In more modern times, the United Nations flag offers another intriguing instance of the number 33's presence.
The UN emblem on the flag 63 ዓመት is በኋላ divided ነው into 33 ገና sections, symbolizing the continents and oceans of the world. This design choice adds another layer to the global presence of the number 33, ስለዚህ ኢትዮጵያ whether it was intentionally chosen for its numerological significance or not. The number 33 is also found in different cultural and religious contexts. According to Christian belief, Jesus Christ lived for 33 years. በአጠቃላይ ከፋኖ ትግል ጋር አብሮ ብቻ አይካሄድም። ግን ኢትዮጵያ ሙሉ ከተማ ሳይወጥር አዲስ አበባ ጭር፣ ባህር ዳር ጭር፣ ጎንደር ጭር፣ ደሴ፣ ደቡብ በሙሉ ቤታቸው ሰዎች ቁጭ በቴዲ አፍሮ ዘፈንን እንዲሰማ ጥሪ ማለት ይሄ ሚዲያው እንድታስተላልፉ አመራልፋለሁ። እዚሁ ላይ ደስ ይለኛል። ግን ዋናው ከዚህ በኋላ እስከ ምርጫው ባጋ ሶስት ፈጣን ባይ 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 ቶሪ ባይ ተሰናበት አመት ካምፓን ፈልግ እንደማለት ነው። አመሰግናለሁ።